እሺ ዛሬ የምናየው ስለ ስር ሰደድ የኩላሊት በሽታ ወይም ሲኬዲ ነው። ስር ሰደድ የኩላሊት በሽታ ወይም ክሮኒክ ኪድኒ ዲዚዝ ማለት ኩላሊቶች ቀስ በቀስ ከብዙ ጊዜ በኋላ ስራቸውን በማጣት የደምን ማጣራትና ከሰውነት ውስጥ አላስፈላጊ ነገሮችን የማስወገድ አቅማቸው ሲቀንስ የሚከሰት የጤና ችግር ነው። እና እነዚህ ስር ሰደድ የኩላሊት ህመም ብዙ አይነት ምክንያቶች አሏቸው። ከእነሱም ውስጥ ከፍተኛ የደም ግፊት፣ የስኳር በሽታ፣ የኩላሊት ቤተሰብ ታሪክ ወይም ቤተሰቦቻችን ከአሁን በፊት እንደዚህ አይነት ህመም ካጋጠማቸው፣ እድሜ፣ ተደጋጋሚ ሽንት ቧንቧ ኢንፌክሽን እና ፖሊሲስቲክ የኩላሊት በሽታ እነዚህን ያካትታሉ ማለት ነው። እና ይህ ስር ሰደድ የኩላሊት ህመም ወይም ሲኬዲ 5 አይነት ደረጃዎች አሉት። አንደኛ ደረጃ የምንለው አንደኛ ደረጃ ስር ሰደድ የኩላሊት በሽታ ላይ በጣም መጠነኛ ጉዳት አለ፣ ግን ኩላሊት እስከ 90 በመቶ ስራዋን እንድትቀጥል ያስችላታል። ደረጃ 2 ስር ሰደድ የኩላሊት ህመም ላይ ደግሞ ኩላሊት ተግባር በመጠነኛነት ማሽቆልቆል ይታያል፣ ግን ቢሆንም ከ60 እስከ 89 በመቶ ስራዋን ትሰራለች ማለት ነው። ደረጃ 3 ስር ሰደድ የኩላሊት ህመም ላይ ደግሞ የኩላሊት ተግባር በመጠነኛነት ይቀንሳል። ይህም ሁለት አይነት አለ። ደረጃ 3 ሀ ማለት ኩላሊት ከ45 እስከ 59 በመቶ ትሰራለች ማለት ነው። ደረጃ 3 ለ ሲሆን ደግሞ የኩላሊት ተግባር ከ30 እስከ 44 በመቶ መካከል ነው ማለት ነው። ደረጃ 4 ስር የሰደደ የኩላሊት ህመም የኩላሊት ተግባርና ስራ በከፍተኛ ደረጃ የሚያሽቆልቆል ይታይበታል እና ከ15 እስከ 29 በመቶ መካከል ነው የሚሰራው። ይህም በሰውነት ውስጥ ብዙ ብክነትን፣ መርዛማ ንጥረ ነገሮችን እና ፈሳሾችን ወደ መገንባት ያመራል ማለት ነው። ደረጃ 5 ስር ሰደድ የኩላሊት ህመም ይህም የመጨረሻው ደረጃ የኩላሊት በሽታ ወይም ኢንድ ስቴጅ ሬናል ዲዚዝ ሲሆን እጥበት የሚያስፈልግበት ደረጃ ነው ማለት ነው እና ኩላሊት ስራዋ ከ15 በመቶ በታች ሲሆን 5ኛ ደረጃ ስር ሰደድ የኩላሊት ህመም ይባላል ማለት ነው። ከዚህ በመቀጠል ደግሞ ስር ሰደድ የኩላሊት በሽታ ምልክቶች ምንድን ናቸው የሚሉትን እናያለን እና ምልክቶቹ ማቅለሽለሽና ማስታወክ፣ የምግብ ፍላጎት መቀነስና ክብደት መቀነስ፣ ድካም፣ አጠቃላይ የሰውነት ድካም፣ የእንቅልፍ ችግር፣ የሽንት ለውጦች ወይም በተለይ ሽንት መቀነስ ማለት ነው፣ የጡንቻ መወዛወዝ ወይም ቁጥማ፣ በውሃ መጠራቀም ምክንያት የእግርና የቁርጭምጭሚት እብጠት፣ የደረት ህመም፣ ትንፋሽ ማጠቆስ፣ ከቁጥጥር ውጭ የሆነ ከፍተኛ የደም ግፊት እነዚህ ምልክቶቹ ናቸው ማለት ነው። ከዚህ በመቀጠል ደግሞ መፍትሄዎቹ ስለዚህ በሽታ ምንድን ናቸው የሚሉትን እናያለን። ስር ሰደድ የኩላሊት በሽታ ወይም ክሮኒክ ኪድኒ ዲዚዝ ሙሉ በሙሉ መፈወስ ባይችልም እንኳን ሕክምናው በዋናነት የሚያተኩረው በሽታውን መባባስ በመቀነስ ምልክቶችን በመቆጣጠር እና የጤና ችግሮችን በመቀነስ ላይ ነው። የዚህ የስር ሰደድ የኩላሊት በሽታ ዋና ዋና መፍትሄዎች ደግሞ የሚከተሉት ናቸው። አንደኛ መንስኤዎቹን መቆጣጠር። የኩላሊት በሽታን የሚያባብሱ እንደ ደም ግፊት፣ ስኳር በሽታ ያሉ የጤና እክሎችን በቅርበት በመከታተልና በባለሙያ የሚታዘዙ መድኃኒቶችን በአግባቡ መውሰድ ወሳኝነት አለው ማለት ነው። ሁለተኛ የአመጋገብ ለውጥ ማድረግ። በኩላሊት ላይ ያለውን ጫና ለመቀነስ የጨው፣ የፕሮቲን እና የፖታሽየም መጠንን መቀነስ ይመከራል። ሶስተኛ መድኃኒቶች፣ የደም ግፊት፣ የደም ማነስ ወይም አኒሚያ እና ፎስፌት መጠንን ለማመጣጠን የሚረዱ መድኃኒቶችን በዶክተር ትዕዛዝ መውሰድ ይችላሉ። አራተኛ የኩላሊት እጥበት ወይም ዲያሊሲስ። በሽታው ከፍተኛ ደረጃ ላይ ሲደርስ እና ኩላሊት በራስ ደምን ማጣራት ሲያቅተው በሰው ሰራሽ ማሽን ወይም በዲያሊሲስ ደምን ማጣራት ስራ ይሰራል ማለት ነው። አምስተኛ የኩላሊት ንቅለ ተከላ ወይም ኪድኒ ትራንስፕላንት። በሽታው ኩላሊትን ሙሉ በሙሉ ካቆማት ስራዋን ወይም ኪድኒ ፌለር ከተፈጠረ ጤናማ ኩላሊትን በንቅለ ተከላ የመተካት አማራጭ ይወሰዳል ማለት ነው እና ከዚህ በቀረ ደግሞ የአኗኗር ዘይቤያችንን ማስተካከል፣ ለምሳሌ ሲጋራ አለማጨስ፣ የሰውነት ክብደትን መቆጣጠር፣ ያለ ባለሙያ ትዕዛዝ የሚወሰዱ የህመም ማስታገሻ መድኃኒቶችን ማስወገድ ለኩላሊት ጤናችን እጅግ በጣም ጠቃሚ ነገር ነው ማለት ነው እና የተለያዩ የጤና ምክሮች እንዲደርሱት ላይክ እና ሰብስክራይብ ማድረግ አይርሱ። እናመሰግናለን።